ማንኛውንም አረብኛ መናገር ከፈለጋችሁ ይህ ቪዲዮ ለእናንተ ነው። የትም እንዳትሄዱ እስከ መጨረሻ ቪዲዮን ተመልከቱት። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ውድ ሀገሬ ልጆች ኮሜንት ላይ አስተያየታችሁን ስጡኝ። 10 አረበኛ ቃላትን በአማርኛ ይዤላችሁ መጥቻለሁኝ። ትዕዛዛቶችን ማለት ነው። በመጀመሪያ ለጀማሪዎች እንግዲህ ምንድነው አረበኛ ለማውራት ማወቅ ያለብን መጀመሪያ ምንድነው ቃላቶችን ማወቅ አለብን። ከዛ ወደ አረፍተ ነገሮች እንሄዳለን። መጀመሪያ ቃላቶችን ካወቀን ራሳችን እያገጣጠምን በቀላሉ አረበኛ መናገር እንችላለን ማለት ነው። ስለዚህ እናንተ መጀመሪያ ምን ማድረግ አለባችሁ? ቃላቶችን ለማወቅ ማስታወሻ ያዙ፣ እስክሪብቶ ይኖራችሁ፣ ከዛን ጻፉ ማለት ነው። እሺ ወደ ትምህርታችን ከመሄዳችን በፊት ግን እኔም አረበኛ ባለማወቄ ምክንያት ከስራ ድረስ ተባረሬያለሁ። ብዙ ገጠመኞች አሉኝ እና ይሄ ደግሞ ሁላችንም ታሪክ ነው። አረበኛ በጣም ወሳኝ ነው። አረቦች ጋር ማለሞቻችን ጋር ተግባብተን ለመኖር ማለት ነው። እናም ቤተሰቦቼ ማስታወሻና እስክሪብቶ በመያዝ ተከታተሉኝ። ወደ ትምህርታችን እንሄድ። ቪዲዮውን እስከ መጨረሻ ተከታተሉት። በዚህ በቪዲዮ መጨረሻ ላይም የምነግራችሁ ይሆናል ማለት ነው ገጠመኝ። ስለዚህ አብራችሁን ቆዩ። አንደኛ ተአሌ። መጀመሪያ እንግዲህ አረብ ቤት ገና ስንመጣ ምንድነው የምንባለው? ተአሌ ነይ ማለት ነው። ከዛም ሮሂ ሂጂ፣ ጂቢ ማለት አምጪ ማለት ነው። ወዲ ውሰጂ ማለት ነው። መስሂ ወሉይ ማለት ነው። ከንሲ ጥረጊ ማለት ነው። ቀስሊ ማለት እጠቢ ማለት ነው። ቀስሊ ሀማም ሊሆን ይችላል። ቀስሊ መጥባህ ሊሆን ይችላል። እና መጀመሪያ እናንተ ማወቅ ያለባችሁ ምንድነው ቀስሊ የምትለውን ቋንቋ ካወቃችሁ ከዛ የምትታዘዙት አይጠፋችሁም ማለት ነው። እናም ቤተሰቦቼ ቀስሊ ማለት እጠቢ ማለት ነው። ከዛ ብስርዓ ትባላላችሁ። ብስርዓ ማለት ፍጠኝ ማለት ነው። አፍጥኙ፣ ፍጠኝ ማለት ነው። ከዛም ነዲፊ አብዚ። ጉም ማለት ጉም ተነስ። ጉሚ ደግሞ ተነሺ ለሴት ማለት ነው። እጅልሲ ማለት ተቀመጭ። እጅልስ ካልን ደግሞ ተቀመጥ ማለት ነው። እርክብ ማለት ውጣ ማለት ለምሳሌ እርክቢ ሰያራ ያኔ መኪና ላይ ውጪ ወይም መኪና ላይ ውጣ እንደማለት ነው። እፍትሂ ማለት እፍትሂ ባብ ለምሳሌ ባብ ማለት በር ነው። እፍትሂ ማለት ክፈች ማለት ነው። በሩን ክፈች እንደዛ እንደማለት ነው። እሺ ወይም እፍትህ ባብ ስንል እፍትህ ባብ በሩን ክፈተው እንደማለት ነው። ሰኪር ማለት ደግሞ ዝጋ ማለት ነው። ሰኪሪ ዝጊ ማለት ነው። ከዛም ክሊ ያኔ ኩሊ ወይም እክሊ ወይም እክሊ ኩሊ ይላሉ አንዳንድ ቦታ ደግሞ እክሊ ይላሉ። ያ ማለት ብይ ማለት ነው። ወይም እክል ከተባለ ብላ። ጠይብ እሽርቢ ማለት ጠጪ ማለት ነው። ወይም እሽረብ ጠጣ ማለት ነው። ከዛን እክታሪ ማለት ምረጪ ወይም እክታር ምረጥ ማለት ነው። ሀልስ ማለት ጨርስ እንደማለት ነው። ወይም ሀልሲ ብስራ ይላሉ። ለምሳሌ ሀልሲ ብስራ ይላሉ። ሀልሲ ብስራ ማለት ቶሎ ጨርሽኝ ማለት ነው። ከዛ ረትቢ ማለት አስተካክሊ ማለት ነው። ረትብ ከሆነ ደግሞ ለወንድ ረትብ ያኔ አስተካክል ማለት ነው። ተአሊ ፎቅ ማለት ተአሊ ማለት ቅድም እንደነገርኳችሁ ነይ ነው። ፎቅ ደግሞ ላይ ነው። ተአሊ ፎቅ ማለት ላይ ነይ ማለት ነው። ሩሂ ታህት ማለት እታች ነው። ስለዚህ ለምሳሌ ሩሂ ታህት ቢሏችሁ እታች ሂጂ ማለት ነው። እታች ሂጂ። ጂቢ ማለት ያው እንደነገርኳችሁ አምጪ ነው። ሞያ ደግሞ ውሃ ነው። ጂቢ ሞያ ካሏችሁ ጂቢ ሞያ ማለት ውሃ አምጪ ማለት ነው። ከነሲ ሳላ ያው ሳላ ማለት ሳሎን ሳላ ያው ተመሳሳይ ነው ከኛ ጋር ትንሽ ነው ልዩነቱ። ስለዚህ ከነሲ ሳላ ማለት ሳሎንን ጥረጊ ማለት ነው።
መስሄ ማለት ለምሳሌ መስሄ ጣውላ ብትባሉ ጣውላውን የኔ ወሎዬ ማለት ነው። መስሄ ጣውላ ማለት ጣውላውን ወሎዬ ማለት ነው። ከዛም ቀስሊ መጥባህ ብትባሉ ለምሳሌ ቀስሊ እጠቢ ነው። ከዛ ቀስሊ መጥባህ ብትባሉ መጥባህ ማለት ደግሞ ኩሽና ማለት ነው። ከዛ ኩሽናውን እጠቢ እንደማለት ነው። ቀስሊ ሀማም፣ ቀስሊ ሆሽ፣ ሀማም ማለት ሽንት ቤት ነው። ቀስሊ ሆሽ፣ ሆሽ ማለት ደግሞ ግቢ ነው። ቀስሊ ሆሽ ብትባሉ ግቢውን እጠቡ ማለት ነው እላችኋለሁኝ። በዛሬው እንግዲህ በትንሹ እችን ካልኳችሁ እናንተ ደግሞ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታተኝ ውድ እህቶቼ፣ መዳም ቅመሞቼ። ወደ ገጠመኝ ልሄድላችሁ ማለት ነው። ገጠመኝ እኔ መጀመሪያ የተሰደድኩት አሁን ያለሁት ሳውዲ ነው። መጀመሪያ ግን የተሰደድኩት ኩዌት ነበረ ማለት ነው። እናም ኩዌት በሆንኩበት ሰዓት 3 ህፃን ልጆች አሉ እና ማዳሜና ሰውየዋ ባለቤቷ ማለት ነው። ቤቱ ሸቃ ነበረ። እውነት ለመናገር አሪፍ ስራ ነበር፣ ስራ ይበዛም ነበር። ግን አረበኛ ባለማወቂ ምክንያት ብቻ ከዛ ቤት ወጥቻለሁ በሚደንቀው ነገር ማለት ነው። 1 ወር ብቻ ነው የሰራሁት። እናም አንዳንዴ እንግዲህ አስቡት አረበኛ አለመግባባት ማለት ደግሞ አንዳንድ ማዳሞች አሉ በጣም አንዳንዱ አሁን ይታገሳሉ፣ አንዳንዱ ትዕግስት የላቸውም። በቃ አሁኑ በመጠን በስምንታችን ሁሉን ነገር እንድናወራ ይፈልጋሉ። ያው ታውቃላችሁ የሰው ልጅ ጸባው ብዙ ነው እና ትዕግስት ያስፈልጋል አረበኛ ለማወቅ ደግሞ ማለት ነው። እና አንዳንድ ሰው ትዕግስት አለው፣ አንዳንድ ሰው ትዕግስት የለውም። እና እኔ የገጠመችኝ ማዳም ትዕግስት የላት ነበር ነው ለመናገር በጣም ነበር። በቃ እኔ እንጃም ብዬ ልንገራቸው። ብቻ ይሄ ብቻ አይደለም አረበኛው ብዙ ገጠመኛል። በዛሬ ቪዲዮ ግን ልጅቱ ምን ያለች መሰለቻችሁ? ህፃን ልጅ አለች። የ7 ዓመት 8 ዓመት ነው ቢሆናት ማለት ነው። እስከ 9 ሊሆናት ይችላል። ከዛም ሾካ አምጪ ነው ያለችኝ። በእርግጥ አረበኛ ከሀገር ሀገር ይለያያል። አሁን እዚህ ሳውዲ መላጋ ይባላል፣ ሾካ መላጋ ይላሉ። እዛ ጋር ግን ገፍሸን የሚሉት ኩዌት ገፍሼ፣ በኩዌት ገፍሸን ይባላል። ጅቢ ገፍሼ ስትለኝ እኔ ይታችሁ ቆም ነው ያልኩት። ለምን ምንም የማውቀው ነገር የለም። በመጣሁ በ15 ቀን ምናምን ነው እንደዛ ያለች ማለት ነው። ከዛ ቆም ኩሽና ቆም ነው ያልኩት ዝም ብዬ ማለት ነው። ከዛ መጣቻች ህፃን ልጅ መጣች። እውነት መታ ማለት ነው። እንደዚህ ከመሳቢያው ሾካውን አውጥታ ወይኔ አርጋ እንደመታችኝ መታኛ ነው ሄደችው። እኔ ደግሞ በዛ ሰዓት በቃ ምን ብዬ ልንገራችሁ 18 ዓመቴ 17 ዓመቴ ይዛኔ ማለት ነው። እና ያለሁበት እንግዲህ በዛ እድሜ ስኮኑ አንና ካምባዮች ነንና በጣም ከባድ ሰዓት ላይ ነው ያለሁት። እንዴ ልመታኝ ነው ብዬ ተናደርኩኝ። እኔም እዛው በጥፌ ነው የመታሁት ማለት ነው። እንግዲህ አስቡት። እና ግን እንዳትመቶ እሺ። ይሄ እኔ ስህተቴ ነው የዛኔ። ያው ልጅም ስለሆንኩ በዛ እድሜ ልጅም ስለሆንኩ ያለማወቅ ነው የዛኔ የመታሁት እንጂ አይመታም ስላችሁ ነው። ከዛ ሴትየቱ ምንድነው ያደረገችው? አባታቸው ፖሊስ ነው። እሱ ከስራ ቦታ እስኪመጣ ድረስ እግዚአብሔርን ሳሎን አስተኛቻት ማለት ነው። ሶፋ ላይ አስተኛቻት። ስመጭ ተናገሪ ተብላ። ከዛ አባታቸው መጣ። ከዛ ማን ብዬ ልንገራችሁ፣ ቢሮ ተደወለ ምናምን ይዘውኝ ሄዱ። እንግዲህ አስቡ። ከዛ ወር ነው ማለት ትችላላችሁ እዛ ቤት። ዋናው ነገር ደስ የሚለው ደሞዜን ሰጡኝ። እግዚአብሔር ይመስገን ደሞዜን ሰጡኝ። እንግዲህ በዛች ቅጽበት ጂቢ ሾካ የምትባለውን ባለማወቂ ምክንያት ከዛ ቤት ወጣሁኝ እላችኋለሁ ቤተሰብና በዛ ምክንያት እዛ ቤት 1 ወር ብቻ ሰራሁኝ። ከዛ ወጣሁኝ፣ ሌላ ቀየሩኝ ማለት ነው። ቀየርኩኝ። ከዛ ወጥቼ ግን የገባሁበት ቤት ብነግራችሁ እስማ 12 ቤተሰብ ውስጥ ነው የገባሁት። እንግዲህ አስቡት። የዛኔ ቋንቋ ባቅ ኑሮ ከዛ ቤት ባልወጣሁ ነበር ማለት ነው። ከዛ ፎቅ ምድር ነው ቤቱ፣ በጣም ትልቅ ነው። ልጆቹ ስንት ናቸው ብዛታቸው? በቃ ብዬ ልንገራችሁ። በአጠቃላይ ቤተሰብ ወደ 12 ቤተሰብ እዛ ገባሁኝ እላቸዋለሁ። ግን እዛም ሄጄ ብዙ ነገሮች ገጥመውኛል። ግን እዛ ልጆችም ነፍስ አወቅ ያሉ ስለሆነ አስተማሪ ብዙ ልጆች ስላሉ በዛ ተማርኩ ማለት ነው። አብዛኛው ግን ልጆች ካሉ በቃ ቶሎ የመልመድ ባህሪ ያለን ማለት ነው። ግን እንደዚህ አዋቂ ብቻ ምናምን ከሆኑ ግን ብዙ ጊዜ የማይናገሩን ከሆነ ቶሎ አንለምድምና እዛ ቤት ልጆቹ
በጣም ጥሩም ስለነበሩ ነፍስ ያወቁም ስለነበሩ ያው ብዙ አልፈጅብኝም ስላችሁ ነው። እና እንደዚህ አይነት ገጠመኝ አለኝ። ሁለተኛ ገጠመኝን ደግሞ ብነግራችሁ ማለት ነው ጂቢ ሹፊ ቤቢ ሲሉኝ ማለት ነው። ሹፊ ቤቢ ይሉኛል፣ እንደዚህ እያደረጉ ሹፊ ቤቢ ይሉኛል ማለት ነው። ከዛ እንደ ሹፊ ማለት እንደዚህ ስትለኝ እንደ ሶፍት መጥረጊያ መስሎኝ ማለት ነው። በጣም እኮ ነው የሚያስቀው እግዚአብሔርን። ከዛ ምን እንዳመጣሁ ንገራችሁ። ሶፍት ሹፊ ቤቢ ስትለኝ ሹፊ ስትለኝ ምን እንዳመጣ ይሄማ ሶፍት ነው የምትለኝ ብዬ ሶፍት አምጥቻ ቃለሁኝ ከአንዴም ሁለቴ። እና ዛሬ ግን እንደዚህ አረበኛ አውቄ በቃ እንደዚህ ራሴን ዞር ብዬ ሳይ ወይኔ በስመ አብ በጣም ከባድ ነበር ስላችሁ ነው። እና እህት ወንድሞች አዲሶቹ መጀመሪያ ቋንቋዎችን ልቅም አድርጋችሁ ያዙ። መጀመሪያ ቃላቶችን ልቀሙ። ከዛ ቃላቶችን ካወቃችሁ እያገጣጠማችሁ ትለምዱታላችሁ ማለት ነው። እና ይዟችሁ በርቱ፣ ጠንክሩ ውድ ሀገሮች ልጆች። እኔ ይሄን በዚህ ቋንቋ ለመስራት ማለት ቪዲዮ ለመጀመር እንትን ያሰብኩት ብዙ ጊዜ ነው ቲክቶክ ኮሜንት ላይ ሳይ ማለት ነው። እንደዛ አዲስ የመጡት ይሄ ምንድነው ዛሬ እንደዚህ ብለው ነበር ምንድነው እያሉ ሲጠይቁ እንደ ለምን እኔ ያወቁትን ለምን ለእህቶች አላሳወቅም? ቢያንስ 10 ሰው 5 ሰው ልጠቀም እችላለሁ ብዬ ነው ማለት ነው ቪዲዮ ለመስራት ያነሳሳኝ። ያወቁትን ማሳወቅ ደግሞ መልካምነት ነው። እና እህት ወንድሞቼ አበረታቱኝ። ይሄን ቪዲዮ አዲስ ለመጡ እህቶቻችሁ ሼር አድርጉላችሁ። በቀጣይ ደግሞ አሪፍ ቪዲዮ በቃ ከመጀመሪያ ጀምሬ ይዤላችሁ እመጣለሁኝ። ሰላማችሁ ብዝት ይበልኝ ውድ ሀገሬ ልጆች።